ትሰሚኛለሽ? ከዚህ በኋላ ላይ አካባቢ ባይሽ እገልሻለሁ። ፍቅር ማባል ታመጣ እኔ ማንም ችላ አይለኝም። እሺ ቆይ እሺ፣ እኛ የመጣንበትን መንገድ እንዴት አውቀው ነው የመጡት? የእናንተ ሀሳብ በጣም ጥሩ። አይ ዝም ብሎ ነው። በጥፊ እዛ ሰባተኛ ሰማይ ሳልክሽ ማለት ነው። አርፈሽ ተቀመጭ እሺ። ቆይ እነዚህ ጉዶች ለምንድን ነው ስልክ የማይነሱት? እኔ እኮ ጨነቀኝ። ማለት ማን ሊከፍል ይችላል? እኔ እንጃ። ምን ነው ዛሬ ደግሞ ትክክል አይደለም ፊትሽ። እውነቱን ካላወጣ ከዚህ ቤት ሬሳ ነው የሚወጣው። የመንገድ ዳር አደጋ ነው የሚመስላችሁ? ቀልድ አይደለማ። ምን መሰላችሁ? ቤዛና ዳኒ ይዘናቸው። የምር ነው? እሺ ልታግዘኝ ነው? ማን? እኔ አንተን አፍቃኝ። ሲጀመር እንደ አንበሳ ምጫዋ ኩኩሻ በዳይመንድ አንድ ንግግር እንደዚህ መሆኗ በጣም ይገርማል። አዴና ዶክተር ምን እያደረጋችሁ ነው? ወንድሜ ምንም አያውቅም። ከፈለጋችሁ እንደፈለጋችሁ አድርጉ። እነሱ ምንም አያውቅም። እባካችሁን ተውት። ፍቅር አሁንም ምንም ሳታንገራግር ምንም አይነት ጥፋት እንደሌለበት ሰው ሄለንን ለመጠየቅ በማለት ወደነ አበበና ሄለን ቤት ሄዳ ትገኝ ነበረ። ታዲያ በድንገት ያገኛት አበበ በድጋሚ የሄለን ዙሪያ እንዳላገኝሽ ሲልም ፍቅርን አንገቷን ይዞ አስጠንቅቋት ይገኛል። የለሊና ባቡሬ የሽርሽር ቀናት አብቅቶ ወደ ቤታቸው ለመመለስ እየሞከሩ ይገኙ ነበረ። ነገር ግን በመጨረሻ ለሊና ባቡሬ አንድ ያልጠበቁት ክስተት ገጥሟቸው ይገኛሉ። ማለትም የለሊ የአክስቷ ልጅ ከዚህም በፊት ስትከታተላቸው ለቀናታት ቆይታ እንደነበረ የሚታወቅ ጉዳይ ነው። ታዲያ በስከ መጨረሻ ሽርሽራችሁን ጨርሳችሁ በሰላም ወደ ቤት መመለስ የለባችሁም የምትለው የለሊ አክስት አሁን አንዳች ነገር አስባ ትገኛለች። ሄለን ከህመሟ ስላገገመች ጓደኞቿ፣ ቤተሰቦቿ እንዲሁም ደግሞ ባለቤቷም አቤ እጅግ በጣም ደስተኛ ሆነው ይገኛሉ። በስከ መጨረሻ ዶክተሩ አንድ ደስ የሚል ዜና አብስሯቸው ይገኝ ነበረ። ዜናውም ሄለን ከህመሟ ሙሉ በሙሉ ስላገገመች በዚህ 2 ቀን ውስጥ ወደ ቤቷ ይዛችሁ መሄድ ትችላላችሁ የሚል ነበረ። ይህንን ሲሰማ አቤ እጅግ በጣም ተደሰተ። ሄሉ ምንጊዜም ካጠገብሽ ነኝ፣ እናም ደግሞ ስለዳንሽልኝ እጅግ በጣም ደስተኛ ሆኛለሁ የሚለው አቤ ለቀናታት ብቸኝነት ተሰምቶኝ ነበረ፣ እናም ጥለሽኝ ልትሄጂ መስሎኝ ነበረ እያላት ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ማድረግ ትችላላችሁ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ክፍል 264 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አደይ እንግዲህ የባለፈው ክፍል ላይ እንዳየነው የእህቱን ጥቃት የማይወጣ ወንድ ልጅ አይወለድ የሚለው ዳይመንድ ቤዛን ይዞ እያሰቃያት እንደነበረ አይተነዋል። ታዲያ ዳይመንድ በእህቱ በሄለን የመጣብኝን ሰው መቼም ቢሆን ይቅር አልለውም በማለት ቤዛን ያክፉ ወንድምሽ የት ነው ያለው? አሁኑኑ ወንድምሽን ጥሪው እያለ ስቃይዋን እያበዛባት እና እንግልቷ እየጨመረ ሄዶ ይገኝ ነበር። በስከ መጨረሻ ከዳይመንድ ጎን ምንጊዜም ቢሆን የማይጠፋው ኪንጎ አሁን ዳኒን በማግኘት ወደ ቤዛ ጋር ወስዶት ይገኝ ነበረ። ታዲያ ዳኒ እኔ ምንም አላውቅም እያለ እሱም እንደ እህቱ መካድን ቢቀጥልም ነገር ግን ዳይመንድና ኪንጎ በጋራ በመሆን እህታችንን ምን ልታደርጓት ነበር? እንዴትስ ነው ያሰቃያችኋት? እያሉ የእህታቸውን የሄለንን ጥቃት እየተወጡላት ይገኙ ነበር። ቤዛ ወንድሜን አታሰቃዩብኝ፣ ለሁሉም ነገር ተጠያቂዋ እኔ ነኝ፣ ዳኒን ያዘዝኩት እኔ ነኝ፣ እባካችሁ እኔን እንደፈለጋችሁኝ አድርጉ፣ ነገር ግን ወንድሜን ልቀቁልኝ እያለች መማጸኗን ቀጥላ ትገኝ ነበር። ታዲያ ምንም እንኳን ቤዛ ጥፋተኛ እንደሆነች ቢያውቁም ዳይመንድና ኪንጎ አንተም ተባባሪ ነህ፣ ትልቁን ወንጀል የሰራኸው አንተ ነህ፣ እሷ የሀሳቡ ባለቤት ነች፣ ነገር ግን አንተ ደግሞ የድርጊት ፈጻሚው ባለቤት ነህ። ስለዚህ ሁለታችሁም
ለጥፋታችሁ የቁም ቅጣት ትቀጣላችሁ እያሉም እያሰቃያቸው ይገኙ ነበረ። በሌላ በኩል ደግሞ ሮማንና አሹ ናቸው። ሮማንና አሹ እንግዲህ የቅርብ ጓደኛ ወይም ደግሞ እህት የሆነቻቸው ሄሉ ታማ ሆስፒታል መተኛቷ የሚታወቅ ጉዳይ ነው። ታዲያ ሄለንን ለመጠየቅ ግዴታ ከአሰሪያቸው አስፈቅደው መሄድ ነበረባቸው። እናም እታለምን እትዬ እባክዎ ሄለንን ጠይቀን እንድንመጣ ይፍቀዱልን በማለት አስፈቅደዋት ከቤት ወጥተው ይገኙ ነበረ። አሹና ሮማን ሄለን ወዳለችበት ሆስፒታል ከሄዱ በኋላ ምንጊዜም ከአጠገቧ እንደሆኑ እናም ደግሞ በመዳኗ እጅግ በጣም ደስተኛ እንደሆኑ ከገለጹላት በኋላ አቅማቸው የፈቀደውን መጠየቂያ ሰጥተዋት ወደ ቤታቸው ሊመለሱ ሲሉ አንድ መልእክት ይዘው ተመልሰው ይገኙ ነበረ። እሱም ምንድን ነው? ዶክተሩ ለምንድን ነው ሩታ የጠፋቸው እናስ እንዴት ናት የሚል ጥያቄ ጠይቋቸው ነበር። ታዲያ ሳይጠየቅ የሚቀባጥረው አሹ ሩታዬ በጣም ደህና ናት፣ እናም ደግሞ ስለ እሷ አስበህ ስለጠየቀን እናመሰግናለን በማለት በፈገግታ ዶክተሩን እያስተናገደው ይገኝ ነበረ። ዶክተሩም አያሹ ብሎ ተገርሞበት ዞር ለማለት እየሞከረ ይገኛል። አሹም ከተመለሰ በኋላ ሩታ እንደምንም ብዬ ዶክተርን ማየት አለብኝ ብላ ከቤት ልትወጣ ስትል እባክሽ ሩታ ከቤት አትውጪ፣ ምክንያቱም ዶክተሩ አንቺን ብሎ አንቺን አስቦ ጠይቆኝ ነበረ። ያ ማለት እሱ ጋርም የፍቅር ስሜት አለ ማለት ነው። ምን ያክል ፍቅር እየተሰማው እንደሆነ ለመገመት ቀላል የሚሆን ጉዳይ ነው በማለት ሩታ ወደ ዶክተር ጋር እንዳትሄድ እያስቀራት ይገኝ ነበር። ነገር ግን መቼም ቢሆን ከዶክተር ቢሮ አልቀርም እናም መቼም ተስፋ አልቆርጥም የምትለዋ ሊዱ በመጨረሻም አጉል ሰዓት ላይ ደርሳ ትገኛለች። እንደለመደችው ሊዱ ወደ ዶክተር ቢሮ በመሄድ በር እንኳን ሳታንኳኳ ዶክተር ጋር ገብታ ትገኝ ነበረ። ታዲያ ያልጠበቀችው ነገር ተፈጠረ። አደይና ዶክተሩ አደይ እንግዲህ ዶክተር ጋር ከሄደች በኋላ አይኔ ውስጥ አንዳች ነገር ገባብኝ ሲላት እሱን ለማውጣት ወደ ዶክተር ጠጋ ብላ በነበረበት ሰዓት ነበረ ሊዱ በድንገት የተከሰተችው። ታዲያ ሊዱ አደይና ዶክተሩን አብራ ማየቷ እጅግ በጣም አስገርሟት አደይና ዶክተር እዚህ ምን ትሰራላችሁ ስትልም ጠይቃቸው ትገኝ ነበረ። ታዲያ አደይም ቆይ ሊዱ አንቺ ለምን በር ሳታንኳኪ ገባሽ? እናስ ደግሞ አንቺ እዚህ ምን ትሰሪያለሽ? እኔ እኮ ሄሉን ለመጠየቅ ነው የመጣሁት ትላታለች። ሊዱም በማጭበርበር የተከነች ሰው ስለሆነች እኔ ዶክተርን ፈልጌ ነው የመጣሁት። ታዲያ አንቺ ሄሉን ለመጠየቅ ከሆነ ዶክተር ቢሮ ምን ታረጊያለሽ? እናም ደግሞ ከዶክተር ጋር አፍላፍ ገጥመሽ የምታደርጊው ምንድን ነው ስትልም በጥያቄዎቿ አፋጣት ትገኝ ነበረ። በተደጋጋሚ ስልኩ ላይ ስደውል የማያነሳልኝ ንቀት ነው ወይ የምትለዋ ኩኩሻ አሁን ላይ ዳይመንድን በመፈለግ ተጠምዳ ትገኝ ነበረ። ታዲያ እንግዲህ የመጨረሻ ልቧ የተረጋጋላት ዳይመንድን ካገኘችው በኋላ ነበር። እና ዳይመንድም ኩኩሻ ለቀናታት እንደፈለግሽኝ አውቃለሁኝ፣ ምን ያክል ለኔ የፍቅር ስሜት እንዳለች ተረድቻለሁ ሲልም የኩኩሻ ልብ ሰብሮባት ይገኝ ነበረ። ኩኩሻ ማነህ? ምንድነህ? ለምንድነው ስልክ የማታነሳው? ንቀት መሆኑ ነው ወይ ስትልም ከዳይመንድ ጋር ተጨቃጭቃ ወጥታ ትገኛለች። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ማድረግ ትችላላችሁ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።